ሰርች ኢንጂን ኦፕቲማይዜሽን ኤስኢኦ እንዲሁም ኤአይ ኢንጂን ኦፕቲማይዜሽን ኤአይኦን በኤአይ ኢንተግሬትድ ዲጂታል ማርኬቲንግ ትሬኒንግ ስር የምናይ ይሆናል። ይህንንም ቻፕተር ስንጨርስ እንዴት ሰርች ኢንጂኖች እንደሚሰሩ፣ ኤስኢኦ ፕሮሰሶቹ ምን እንደሆኑ፣ ቤዚክ የሆኑ የኪወርዶችን ሪሰርች፣ ዌብሳይቶችን እንዴት ኦፕቲማይዝ እንደምናደርግ፣ ባክሊንክ እና ሎካል ኤስኢኦ ምን እንደሆነ፣ ጉግል ሰርች ኮንሶል እንዴት እንደሚሰራ እንዲሁም ለኤአይ ፓወር ለሆኑ ሰርቾች እንዴት ኮንተንቶቻችንን ኦፕቲማይዝ እንደምናደርግ እናያለን። ኤስኢኦ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን የምንለው ዌብሳይታችንን ኢምፕሩቭ የማድረግ ፕሮሰስ ሲሆን ሰዎች ሰርች ሲያደርጉ አንድን ነገር፣ አንድን ሰርቪስ፣ አንድን ፕሮዳክት ከኛ ጋር ሪሌትድ ከሆነ የኛ ዌብሳይት ከላይ እንዲሆን ወይም ደግሞ ቀድሞ እንዲገኝ የምናደርግበት ሲስተም ወይም ደግሞ ፕሮሰስ ሰርች ኢንጂን ኦፕቲማይዜሽን እንለዋለን። የኤስኢኦ አስፈላጊነት በዋነኝነት ምንድነው? ዌብሳይታችን የበለጠ እይታ እንዲኖረው ማድረግ፣ ኦርጋኒክ የሆኑ ትራፊኮችን ሰዎች ሳንከፍልባቸው ሰዎች በቀጥታ ሰርች አድርገው የኛን ሰርቪስ የኛን ፕሮዳክት እንዲያገኙ ስለሚያስችለን፣ ከላይ ብዙ ጊዜ ስንገኝ እምነትን ስለምንፈጥር፣ ታማኝነትን ስለሚፈጥርልን፣ ለማስታወቂያ የምናወጣውን ወጪ መቀነስ ወይም ደግሞ ኢንኦርጋኒክ ለሆኑ ሪቾች የምናወጣ የነበረውን ወጪዎችን መቀነስ እንዲሁም ብዙ ፖቴንሻል ሊዶችን እና ሽያጮችን ያመጣልናል ማለት ነው። ለምንድነው ለአንድ ድርጅት የሚያስፈልገው? አንድ ድርጅት ለምን ኤስኢኦን ይፈልጋል ብለን ስናስብ ለምሳሌ ኢማጂን ሁለት ካምፓኒዎች ቢኖሩን ካምፓኒ ኤ እና ካምፓኒ ቢ። ካምፓኒ ኤ ልክ ሰርች ሲደረግ ቀድሞ የመጀመሪያው ፔጅ ላይ ይገኛል። ስለዚህ ቀድሞ የሚገኝ ከሆነ ብዙ ሰዎች ይጎበኙታል፣ ብዙ ከስተመሮችን ያገኛል። ስለዚህ ብዙ ገቢ ይኖረዋል ማለት ነው። ካምፓኒ ቢ የምንለው ደግሞ ለምሳሌ 5ኛው ገጽ ላይ ሊሆን ይችላል ጉግል ሰርች ላይ። ስለዚህ ትንሽ ሰዎች ናቸው የሚጎበኙት፣ አይታይም ማለት ይቻላል። ብዙ የሽያጭ እድሎችን ያመልጡታል ማለት ነው። ጉግል እንዴት ነው የሚሰራው ወይም ደግሞ የኤስኢኦ ፕሮሰሶቹ ምንድናቸው የሚለውን እናያለን። የመጀመሪያው ጉግል ቦቶች አሉ። ሰርች ከተደረገ በኋላ የጉግል ቦቶች የተለያዩ ከጥያቄው ጋር የተገናኙ ዌብሳይቶችን ከጥያቄው ጋር የተገናኙ መረጃዎችን ሂደው ኢንቨስቲጌት ያደርጋሉ። ይሄ ክሮሊንግ ይባላል። የተለያዩ ዌብሳይቶች ውስጥ እየገቡ ኢንቨስቲጌት የማድረግ ፕሮሰስ ነው። ቀጥለው ኢንዴክሲንግ ነው። ኢንዴክሲንግ ዝርዝር ከዛ ጥያቄ ጋር የተያዙ ዝርዝሮችን ማስቀመጥ ሲሆን እነዛን ዝርዝሮች ደግሞ ራንክ ይደረጋሉ። የትኛው መረጃ አንደኛ ይመጣል፣ የትኛው መረጃ ቀጥሎ ይመጣል የሚለውን እነሱ ራንክ ይደረጋሉ። መጨረሻ ላይ በዛ ሂደት መሰረት ውጤቱን ከላይ ያሳየናል ማለት ነው። እስኪ እነዚህን ስቴፖች አንድ ባንድ እናያቸዋለን። የመጀመሪያው ክሮሊንግ ነው። ክሮሊንግ ማለት አንድ ጥያቄ እንደተጠየቀ ጉግል አውቶሜትድ የሆኑ ሮቦቶችን ጉግል ቦት ተብሎ ይጠራሉ ወይም ደግሞ ስፓይደርስ ይባላሉ። እነዚህ ዌብሳይቶችን ዲስከቨር ያደርጋሉ፣ ዌብሳይቶችን ያያሉ፣ ፔጆችን ያነባሉ፣ የተለያዩ ሊንኮችን ይከተላሉ፣ እንዲሁም አዳዲስ ኮንተንቶችን ይፈልጋሉ። ይሄ ማለት በኢንቨስቲጌሽን ሂደት ውስጥ ከዛ ኮንተንት ጋር ሊያያዙ የሚችሉ ማንኛውንም አይነት ዌብሳይቶች በሙሉ ፈልገው ማግኘት ማለት ነው። የመጀመሪያው ስራ ይሄ ነው። ሁለተኛው ስቴጅ ኢንዴክሲንግ ነው። ጉግል የተለያዩ ዌብሳይቶችን ኢንፎርሜሽኖችን በዳታቤዙ ላይ ስቶር ያደርጋል። ለምሳሌ እንዴት አድርጋችሁ ታስቡታላችሁ? ጉግልን እንደ ትልቅ ዲጂታል ላይብረሪ ያስቡት። ሁሉም ፔጆች፣ ሁሉም ዌብሳይቶች በካታሎግ ይቀመጣሉ። ስለዚህ በሚፈለጉ ሰዓት በቀላሉ እንዲገኙ ያስችላቸዋል ማለት ነው። አንድ ዌብሳይት ጉግል ኢንዴክስ ላይ ካልተመዘገበ ጉግል ላይ ሰርች ሲደረግ አይመጣም ማለት ነው። ስለዚህ የኤስኢኦ ስራ መስራት ስንጀምር የመጀመሪያ ቼክ የምናደርገው ነገር ዌብሳይቴ ወይም ደግሞ የምንሰራው ዌብሳይት ጉግል ኢንዴክስ ላይ ተመዝግቧል ወይ ነው። ይህንን ማወቅ የምንችለው search.google.com ላይ ገብተን ዌብሳይታችንን በመጻፍ በቀላሉ ማየት እንችላለን። ዌብሳይታችንን ስንጽፈው ከታች ይመጣ ከሆነ ኦልሬዲ ተመዝግቧል ማለት ነው። የማይመጣ ከሆነ ደግሞ እሱን የማስመዝገብ ሂደት ይቀጥላል ማለት ነው። አንዳንድ ዌብሳይቶች አዲስ ከሆኑ ለምሳሌ ቶሎ ላይመጡ ይችላሉ። ትንሽ ቀናት ወይም ደግሞ ሳምንታት ይፈጃሉ ወደ ጉግል ኢንዴክስ ለመመዝገብ። ጉግል እያንዳንዱን ዩአርኤል ከመመዝገቡ በፊት ኢንዴክስ ላይ ሊመዘገብ የሚችል መሆኑን ያጣራል። ሶስተኛው ስቴፕ ራንኪንግ እንለዋለን። የትኛውን ፔጅ የመጀመሪያ ፔጅ ላይ፣ ሁለተኛ ፔጅ ላይ እና ቀጥሎ ያሉ ፔጆች ላይ እንደሚያደርገው የሚወስንበት ነው። እነዚህን ለመወሰን ጉግል የሚጠቀማቸው የራሱ መንገዶች አሉት። የመጀመሪያው ሬሌቫንስ ነው።
ከተጠየቀው ጥያቄ ጋር የኛ ፔጅ ምን ያህል ሬሌቫንት ነው ወይም ደግሞ ጠቃሚ ነው፣ አብሮ የሚሄድ ነው፣ ምን ያህል ማች ያደርጋል የሚለው ነው የመጀመሪያው። ሁለተኛው ኦቶሪቲ ነው፣ ሳይታችን ምን ያህል ታማኝ ነው የሚለው ነው። ለዚህ ደግሞ ምን ያህል ባክ ሊንኮች አሉት ከጀርባ ወደ የእኛን ዌብሳይት ሪኮመንድ የሚያደርጉት ነው። ሶስተኛው የኮንተንቱ ኳሊቲ ነው፣ ምን ያህል ጥልቅ ነው፣ የተጻፉት ጽሁፎች ምን ያህል ጥልቅ መረጃዎችን ይሰጣል፣ ምን ያህል እውነተኛ ነው፣ ምን ያህል ጠቃሚ ነው የሚለው ነው። ሌላኛው ዩዘር ኤክስፒሪየንስ ነው፣ የዌብሳይታችን ዲዛይን በቀላሉ ለማግኘት የሚያስችል መረጃዎችን በቀላሉ ማግኘት ያስችላል ወይ፣ ለመነበብ የሚመች ነው ወይ የሚለውን ያህል። ሌላኛው የዌብሳይታችን ስፒድ ነው፣ ሎድ ሲያደርግ ምን ያህል ጊዜ ይቆያል የሚለው አንደኛው ራንክ የሚያደርግበት መንገድ ነው። ሌላኛው ደግሞ ለሞባይል ፍሬንድሊ ብዙ ሰዎች በሞባይል ስለሚጠቀሙ በሞባይልና በታብሌቶች ስለሚጠቀሙ ምን ያህል ሞባይል ፍሬንድሊ ነው ዌብሳይታቸው የሚለው ራንክ የሚያደርግባቸው መንገዶች ናቸው። ስለዚህ ራንካችን ከፍ እንዲል እነዚህን 6 መሰረታዊ ነገሮች በአግባቡ መጠቀም ይኖርብናል፣ ዌብሳይታችን ዲዛይን በምናደርግበት ጊዜና ማኔጅ በምናደርግበት ጊዜ ማለት ነው። እነዚህን ሂደቶች ካለፈ በኋላ የተለያዩ ዌብሳይቶችን ከላይ ጀምሮ በቅደም ተከተላቸው ሊስት ያደርጋል ማለት ነው። እዚህ ላይ ማስታወስ የሚገባን ነገር ኤስኢኦ ኦርጋኒክ በሆነ መንገድ ለዌብሳይቶች ትራፊክ የሚያመጣ ሲስተም ሲሆን ብዙ ጊዜ ከሽያጭ ጋር የተያዙ ጥያቄዎችን ስንጠይቅ ከላይ የሚመጡት በኤስኢኦ ብቻም ላይሆን ይችላል፣ ፔድ የሆኑ ወይም ደግሞ ኢንኦርጋኒክ በሆነ መንገድም ለጉግል በመክፈል ከላይ እንዲመጣ ማድረግ ይቻላል። ዌብሳይቶች እንዴት ከላይ እንደሚመጡ ካየን በኋላ የሚቀጥለው ነገር ደግሞ ኪወርድ ምንድን ነው? ኪወርድ የምንለው ሰዎች ሰርች በሚያደርጉበት ጊዜ ስለ አንድ ነገር የሚጽፏቸው ፍሬዞች ወይም ደግሞ ቃላት ናቸው። ለምሳሌ ዲጂታል ማርኬቲንግ ትሬኒንግ ብለው ሰዎች ሰርች ሊያደርጉ ይችላሉ። ወይንም ደግሞ ኮፊ ሃውስ ኒር ሚ ብለው ሰርች ሊያደርጉ ይችላሉ። ወይንም ደግሞ ኤአርፒ ሶፍትዌር ኢን ኢትዮጵያ ብለው ሰዎች ሰርች ሊያደርጉ ይችላሉ። ስለዚህ ሰዎች ሰርች ሲያደርጉ የሚጠቀሙበትን ቃላት ኪወርድ እንላቸዋለን። ኪወርዶችን በማየት ደንበኞች ምን እንደፈለጉ በቀላሉ ማወቅ እንችላለን ማለት ነው። ይሄም ደግሞ ጉግል ከኛ ቢዝነስ ጋር በቀላሉ እንዲገናኙ ያደርጋቸዋል። ሌላኛው አስፈላጊ ነገር ሰርች ኢንቴንት ይባላል። ሰርች ኢንቴንት ሰዎች ለምንድን ነው ሰርች የሚያደርጉት? አንደኛው ለምሳሌ መረጃ ለማወቅ ሊሆን ይችላል። ለምሳሌ ዋት ኢዝ ኤስኢኦ ብሎ ሰርች የሚያደርግ ሰው ስለ ኤስኢኦ ኢንፎርሜሽን ነው የሚፈልገው። ስለዚህ ኢንፎርሜሽናል የመጀመሪያው ነው። ሁለተኛው ኮሜርሻል እንላቸዋለን። ለምሳሌ ቤስት ኤአርፒ ሶፍትዌር ብለው የሚጠይቁ ሰዎች ከሌሎች ብራንዶች ጋር አንድን ብራንድ ማወዳደር ነው የሚፈልጉት። እነዚህ ኮሜርሻል ይባላሉ። ቀጥሎ ትራንዛክሽናል ናቸው። መግዛት የሚፈልጉ ሰዎች የሚጠቀሙባቸው ኪወርዶች ናቸው። ለምሳሌ ባይ ሰምቲንግ ኢን አዲስ አበባ ብለው ሰዎች ሰርች ሊያደርጉ ይችላሉ። እነዚህ ለመግዛት ሬዲ የሆኑ ሰዎች ናቸው። አራተኛው ናቪጌሽናል ነው። ናቪጌሽናል አንድ ነገር የት ማግኘት እንደሚችሉ ወይም ደግሞ እንዴት እንደሚገኝ የሚጠይቁ አይነት ጥያቄዎች ናቸው። ለምሳሌ የአባይ ባንክ ዌብሳይት የት ላገኝ እችላለሁ ሊሆን ይችላል። ወይም ደግሞ የአባይ ባንክን ዌብሳይት አሳየኝ ሊሆን ይችላል። ይሄ ዌብሳይቱ ናቪጌት ማድረግ ነው የሚፈልጉት። ወይም ደግሞ ኮፊ ሃውስ ኒር ሚ ሊሆን ይችላል ጥያቄው። ስፔሲፊክ የሆነ ሳይትን ወይም ደግሞ ስፔሲፊክ የሆነ ቦታን ሲጠይቁ ናቪጌሽናል ይባላል። ከዚህ በመቀጠል ኦንፔጅ ኤስኢኦን እናያለን። ኦንፔጅ ኤስኢኦ ዌብሳይታችን ላይ ያሉ ነገሮችን በማስተካከል እንዴት ዌብሳይታችንን ኦፕቲማይዝ ማድረግ እንደምንችል ነው። የመጀመሪያው ታይትል ታጎች ናቸው። ታይትል ታጎች ማለት ሰርች ሲደረጉ ከላይ ክሊክ የሚደረጉት ሄድላይን ሆነው የሚመጡት እነሱ ናቸው። ሁለተኛው ዩአርኤሎች ናቸው። ይሄ ደግሞ ሊንኮቹ ናቸው። የዌብሳይታችን አድሬስ ነው። እነዚህ ግልጽና ክሊን መሆን አለባቸው። የተለያዩ ቁጥሮች፣ የማይነበቡ ረጃጅም ጽሁፎች መሆን አይኖርባቸውም። ሌላኛው ሄዲንጎች ናቸው። ዌብሳይታችን ውስጥ ወደ ውስጥ ለማንበብ ስንገባ ርዕሶች፣ ከርዕሶች ስር ያሉ ሰብ ርዕሶች እነዚህ የሚቀመጡባቸው የፎንት አይነቶች ናቸው። ሌላኛው ኮንተንት ነው። ኮንተንታችን ጥሩ ኳሊቲ ያለው ኮንተንት ማዘጋጀት የበለጠ ወደ ላይ እንድንሄድ ከኪወርዶች ጋር የተያዙ ኮንተንቶችን ማዘጋጀት የበለጠ ኦፕቲማይዝ እንዲሆንና ወደ ላይ የመታየት እድሉ እንዲጨምር ያደርጋል። ሌላኛው ደግሞ ፎቶዎችን እና ስዕሎችን ኢሜጆችን መጠቀም ነው። ፎቶዎችን በምንጠቀም ጊዜ ኮምፕረስድ የሆኑ ትንንሽ ሳይዝ ያላቸውን እንዲሁም ርዕሳቸው በስነስርዓት የተጻፉ ፎቶዎችን መጠቀም ይኖርብናል። ከዛ በመቀጠል ሌላኛው ኢንተርናል ሊንክ ነው። ኢንተርናል ሊንኮች ሆም ፔጅ ላይ ሆነን ለምሳሌ ማብራሪያዎች ላይ
እዛው ዌብሳይታችን ውስጥ ከአንደኛው ፔጅ ወደ ሌላኛው ፔጅ ለመሄድ የሚያስችሉ ሊንኮችን ማስቀመጥ ነው። ለምሳሌ አባውት ፔጅ ላይ ሆነን ስለኛ ካወራን በኋላ ፎር ሞር ኢንፎርሜሽን ኮንታክት አድርጉን ብለን የኮንታክት ውስጥ ያለውን ዩአርኤላችንን ሊንኩን ከታች ማስቀመጥ፣ ይሄ ጎግል በቀላሉ ናቪጌት እንዲያደርገው ያስችሏል ማለት ነው። ለፔጃችን የተሻለ ኦፕቲማይዜሽን ታይትል ታግ ቅድም እንዳወራ ነው ሰዎች መጀመሪያ የሚያዩትና አይተውት ወስነው ክሊክ የሚያደርጉት ነገር ስለሆነ መናገር የምንፈልገውን ዌብሳይታችን ሊገልጹ የሚፈልገውን ነገር በግልጽና በቀላል ቋንቋ መግለጽ ይኖርበታል። ጥሩ ኤግዛምፕል ሴልስ ትሬኒንግ የሚሰጥ ድርጅት ከሆነ ለምሳሌ ሴልስ ትሬኒንግ ኢን ኢትዮጵያ ኢላይ ሴልስ ኤንድ ማርኬቲንግ ኮንሰልት በግልጽ ማስቀመጥ ይኖርብናል ማለት ነው። ይሄ ለምሳሌ ክሊር ነው፣ ምን እንደሆነ ትሬኒንጉ ማን እንደሆነ በግልጽ ያሳየናል። ሌላኛው ዩአርኤሎች ላይ ነው። መጥፎ ዩአርኤሎች የምንላቸው የተለያዩ ቁጥሮች፣ ማይነበብ ኮንፊውዚንግ የሆኑ ፊደሎች፣ ለሰዎችም ለጉግልም ለማንበብ የማይመቹ ጽሁፎች ሲሆኑ ሰዎች በቀላሉ ሊያልፏቸው ይችላሉ። ስለዚህ ዩአርኤሎችን ስናስቀምጥ ግልጽ መሆን አለበት፣ አጫጭር መሆን አለባቸው፣ እንዲሁም ደግሞ ዲስክሪፕቲቭ መሆን አለበት። የቀደሙን ምሳሌ ብናይ ለምሳሌ ዌብሳይታችንን እንጽፋለን፣ ከዛን ስላሽ አድርገን ሴልስ ትሬኒንግ ኢትዮጵያ፣ እዚህ ላይ ስፔሶችን መጠቀም አይኖርብንም። ግልጽ መሆን አለበት፣ ለማንበብም ለሰዎች ለመድረስም ሼር ሲደረግም በግልጽ ሊንኩ ምን አይነት እንደሆነ በጽሁፍ መገለጽ ይኖርበታል። ሌላኛው ሄዲንግ ነው። ሄዲንጎች ላይ እዚህ ላይ እንደምታዩት ሜን ታይትሉ ራሱን የቻለ ሄዲንግ ያስፈልገዋል። ሜን ሴክሽኖች፣ ሰብሴክሽኖች ክሮኖሎጂካል በሆነ መንገድ መዘርዘር ይኖርባቸዋል። ቀደም እንዳወራ ነው ኢንተርናል ሊንኮች የምንላቸው በአንድ ዌብሳይት ስር ያሉ ሊንኮች ናቸው። ከአንዱ ፔጅ ወደ አንዱ ፔጅ ናቪጌት ማድረግ የምንችልባቸው ናቸው። ይህም ደግሞ ጉግል በቀላሉ ዲስከቨር እንዲያደርገው ኮንተንታችንን ያስችለናል። ይሄ የዌብሳይታችን ተጠቃሚዎች በቀላሉ ናቪጌት እንዲያደርጉን ከሆም ወደ ፕሮዳክት፣ ወደ ኮንታክታችን፣ ወደ አባውታስ፣ ወደ ብሎጎቻችን፣ ወደ ትሬኒንግ እንዲወስዱን በቀላሉ የሚያስችል ነገር ነው። ጉግልም በቀላሉ ሁሉንም ፔጆች ዲስከቨር እንዲያደርግ ያስችለዋል። ከአንዱ ፔጅ ወደ አንዱ ፔጅም ኦቶሪቲን ይገነባል ለመሄድ፣ እንዲሁም በአጠቃላይ ኤስኢኦችንን ኢምፕሩቭ ለማድረግ ያመቻል ማለት ነው። ሌላኛው ባክሊንኮች ናቸው። ባክሊንኮች ማለት ሌሎች ዌብሳይቶች የእኛን ዌብሳይት ሪፈር ሲያደርጉት ወይም ደግሞ ሜንሽን ሲያደርጉት ማለት ነው። ባክሊንኮችን ጉግል እንደ ሪኮሜንዴሽን ስለሚያቸው የበለጠ የመታየት እድላቸው ባክሊንክ ብዙ ያላቸው ዌብሳይቶች የመታየት እድላቸው ይጨምራል። ጥሩ ባክሊንኮች የምንላቸው ለምሳሌ የዜና ዌብሳይቶች፣ የዩኒቨርሲቲ ዌብሳይቶች፣ ኢንዱስትሪዎች ላይ የሚጻፉ ብሎጎች ወይም ደግሞ የመንግስት ሳይቶች የእኛን ዌብሳይት ሪፈር ሲያደርጉ ወይም ደግሞ ዌብሳይታቸው ላይ የእኛን ዌብሳይት ሲጽፉ ባክሊንክ እንላቸዋለን። ይሄም ሞር አውቶሪቲ መገንባትና የበለጠ ዌብሳይታችን ሃይ ራንክ እንዲኖረው ከላይ እንዲመጣ ያግዘናል። ከዚህ በመቀጠል የምናየው ሎካል ኤስኢኦ ነው። ሎካል ኤስኢኦ ቢዝነሳችንን ኦፕቲማይዝ የምናደርግበት መንገድ ሲሆን ሎካል ላይ ላሉ ሰርቾች ወይም ደግሞ እኛ አካባቢ ላሉ ታርጌትድ የሆኑ ደንበኞች በቀላሉ እንዲገኝ የሚያስችለን ነው። ለምሳሌ ብዙ ሰዎች ሬስቶራንት ኒርሚ ብለው ሰርች ያደርጋሉ፣ ሆቴል ኒርሚ ብለው ሰርች ያደርጋሉ። ይህን ጊዜ የእኛ ፕሮዳክት ከላይ እንዲመጣ የሚያስችለው ሲስተም ነው። ለዚህም ጉግል ቢዝነስ ፕሮፋይል እንጠቀማለን። ይሄ ለምንድን ነው የሚያስፈልገው? ሰዎች ጉግል ማፕ ላይ ወይም ደግሞ ጉግል ላይ ሰርች ሲያደርጉ የኛ ቢዝነስ በእንደዚህ አይነት መንገድ ይመጣል። ቦታችን፣ ስልክ ቁጥራችን፣ ሪቪዎች ካሉ ሪቪዎቹ፣ ፎቶዎች፣ የዌብሳይታችን ሊንክ እና ምን ያህል ሰዓት መቼ ክፍት እንደሆንን ቢዝነሳችን የሚሰራበትን ሰዓት የሚያሳይ ሲስተም ነው ጉግል ፕሮፋይል። ጉግል ሰርች ኮንሶል ላይ ምንድነው የምናደርገው? የመጀመሪያው ነገር ኢንዴክስ ላይ ካልተመዘገበ እዛ ላይ እንዲመዘገብልን ጉግል ቦቶች ክሮል በሚያደርጉበት ጊዜ የእኛን ዌብሳይት እንዲያዩት ለጉግል የምንነግርበት ሲስተም ነው። ለጉግል ነግረዋለን ማለት ነው። አዲስ ብሎጎችን ስንሰራ ሊሆን ይችላል፣ አዳዲስ ጽሁፎችን ፐብሊሽ ስናደርግ ጉግል እንዲያየው ማድረግ ነው እና በፍጥነት እንዲመዘገብ ማስቻል ነው።
ከዛ በመቀጠል ፐርፎርማንሳችንን ቼክ ማድረግ እንችላለን። ለምሳሌ ትራክ እናደርጋለን። ምን ያህል ሰዎች የኛን ዌብሳይት ክሊክ አድርገዋል ከጎግል ኢምፕሬሽን እናያለን። ምን ያህል ሰዎች ጋር ደርሷል፣ ሰርች ሲደረግ ክሊክ ባያደርጉትም ምን ያህል ሰዎች ግን አይተውታል። ቀጥሎ ያለው ክሊክ ስሩ ሬት ሲሆን ይሄ ደግሞ ካዩት ሰዎች ውስጥ ምን ያህል ሰዎች ክሊክ አድርገዋል ነው። ይሄም የትኞቹ ፔጆች እና የትኞቹ ኪወርዶች ትራፊክ እያመጡ እንደሆነ፣ ሞር ቪዚተር እያመጡ እንደሆነ ማየት ያስችለናል ማለት ነው። ሌላኛው ኪወርዶቻችንን ሞኒተር እንድናደርግ ያስችለናል። ይሄም የእኛን ዌብሳይት ሰዎች ምን ብለው ሰርች ሲያደርጉ ነው እያመጣላቸው ያለው የሚለውን እንድናይ ያስችለናል። ሌላም ቴክኒካል ኢሹዎች ካሉ እነዛን ነገሮች በቀላሉ ዲቴክት እንድናደርግ ያስችለናል። ለምሳሌ ፔጃችን ኢንዴክስ ላይ ካልገባ ወይም ደግሞ ኢንዴክስድ ካልሆነ፣ የሞባይል ዩዛቢሊቲ ችግሮች ከነበሩ፣ ብሮክን ሊንኮች ካሉ እነዚህን ወይም ደግሞ ኮር የሆኑ ቫይታል ችግሮች ካሉ እነሱን በቀላሉ እንድናውቃቸውና እነዛን ደግሞ ፊክስ እንድናደርግ ራንኪንጋችንም ደግሞ ኢምፕሩቭ እንድናደርግ ያስችለናል። ከዛ በመቀጠል ሳይት ማፕን ሰብሚት እንድናደርግ ያስችለናል። ሳይት ማፓችንን አፕሎድ እንድናደርግ፣ ይህም ደግሞ ጎግል በቀላሉ ዲስከቨር እንዲያደርገንና ኢንዴክስ እንዲያደርገን የኛን ፔጅ በሙሉ ወይም ደግሞ ኤፊሽንት በሆነ መንገድ ኢንዴክስ እንዲያደርገው ያስችለናል። ቀጥሎ ኤስኢኦ ፕለጊኖች ናቸው። እነዚህ ደግሞ ከዌብሳይታችን ጋር በመጣመር እነዚህን ያልናቸውን የኤስኢኦ ተግባራትን ዌብሳይታችንን፣ ፔጃችንን ኦፕቲማይዝ የምናደርግባቸው የኤስኢኦ ፕለጊኖች ናቸው። በጣም የተለመዱትን ሶስቱን እናያለን። አንደኛው ራንክ ማትስ ነው። ሁለተኛው ዮስት ኤስኢኦ ነው። ሶስተኛው ደግሞ ኦል ኢን ዋን ኤስኢኦ ይባላል። ለጀማሪዎች ኦል ኢን ዋን ኤስኢኦ የሚመከር ነው። እስካሁን ያየናቸው የኤስኢኦን ቤዚክ ነገሮችን ነው። አሁን ከዚህ በመቀጠል ደግሞ ኤአይኦ ወይም ደግሞ አርቲፊሻል ኢንተለጀንስ ኤንጂን ኦፕቲማይዜሽን እናያለን። ምንድነው ኤአይኦ የሚለውን? ኤአይ ኤንጂን ኦፕቲማይዜሽን አሁን ላይ የኤአይ እድገት እየጨመረ በመምጣቱ ብዙ ሰዎች ጉግል ላይ ሰርች ከማድረግ ይልቅ ኤአይ ላይ ሰርች ያደርጋሉ የተለያዩ ነገሮችን። ስለዚህ ኮንተንቶቻችንን ኦፕቲማይዝ በማድረግ ኤአይ በቀላሉ የኛን ፕሮዳክት ወይም ደግሞ የኛን ሰርቪስ ወይ የኛን ኮንተንት ሪኮመንድ እንዲያደርግ የምናስችልበት ሲስተም ነው። ለቻት ጂፒቲ፣ ጄሚናይ፣ ኮፓይለት እንዲሁም ለክሎድ የኛን ኮንተንቶች እንዴት ኦፕቲማይዝ አድርገን እነሱ ሪኮመንድ እንዲያደርጉ የምናስተምርበት ሲስተም ነው። እንዴት ነው ኤአይ ሰርች የሚሰራው? ለምሳሌ አንድን ኤአይ ገብተን ሴልስ ትሬኒንግ ካምፓኒ ኢትዮጵያ ያለ ሪኮመንድ አድርገኝ ብንለው ኤአይ የሚፈልገው ምንድነው? ታማኝ የሆነ ሶርሶችን፣ ስትራክቸርድ የሆኑ ኢንፎርሜሽኖችን፣ ፍሪኩዌንትሊ አስክድ ኩዌሽኖችን እንዲሁም Q&A ኮንተንቶችን፣ ሪቪዎችን፣ ስለኛ ሰርቪስ የተሰጡ ቴስቲሞኒያሎችን፣ ኬዝ ስተዲዎችን ሰርች ያደርጋል መጀመሪያ። ከዛም በዛ ባገኘው መረጃ መሰረት የሚፈልጋቸውን ወይም ደግሞ ያሳመኑትን ፔጆች ሪኮመንድ ያደርጋል ማለት ነው። ለዚህ እንዲረዳን ጥሩ ፕራክቲሶች ምንድናቸው? የተለያዩ ጥያቄዎችና መልሶችን ዌብሳይታችን ላይ ማስቀመጥ፣ ተደጋግሞ የተጠየቁ ጥያቄዎችን ከነመልሳቸው ማስቀመጥ። እነዚህ ፕራክቲሶች በጣም ጠቃሚ ናቸው። ኤአይ የኛን ፕሮዳክት ወይም ደግሞ የኛን ሰርቪስ ወይም ደግሞ የኛን ኮንተንት ሪኮመንድ እንዲያደርገው ማለት ነው። ለዚህም እንዲጠቅመን ሁልጊዜም ለኤስኢኦም ቢሆን ለኤአይኦም ቢሆን ጠቃሚ የሆኑ ቫሉዌብል የሆኑ ኮንተንቶችን ሁልጊዜም በብሎግ ፖስቶች፣ አርቲክሎችን በመስራት ኬዝ ስተዲዎችን በማዘጋጀት የሰክሰስ ስቶሪያችንን ዌብሳይታችን ላይ በማስቀመጥ ስለ ኢንዱስትሪ ያለንን ኢንሳይት ሪሰርቾች ማስቀመጥ ቤስት የሚባለው ፕራክቲስ ነው ለሁለቱም ኤንጂን ኦፕቲማይዜሽኖች። ከዚህ ቻፕተር የምንወስዳቸው ቴካዊዎች ምንድናቸው? የመጀመሪያው ኤስኢኦ ኢንጂኖች፣ የሰርች ኢንጂኖች እንደ ጉግል ያሉ ሰርች ኢንጂኖች ዌብሳይታችንን የበለጠ እንዲረዱት የሚያገለግል ሲስተም ነው። ሰዎች ሰርች በሚያደርጉ ጊዜ ጉግል ክሮሊንግ፣ ኢንዴክሲንግ እና ራንኪንግን ሲስተምን ይጠቀማል። ኪወርዶች የደንበኞቻችንን ወይም ደግሞ የከስተመሮችን ኢንቴንት ማወቅ እንችላለን። የምንፈልገው ሰርች እንደሚያደርጉ ለማወቅ ያስችለናል። ኦን ፔጅ ኤስኢኦ የዌብሳይታችንን ቪዚቢሊቲ ይጨምራል። ኤአይ ኢንጂን ኦፕቲማይዜሽን ኮንተንታችንን ኤአይ ፓወርድ ለሆኑ ሰርቾች ያዘጋጅልናል። ባክሊንኮች ኦቶሪቲንና እምነትን ይጨምራሉ። ሎካል ኤስኢኦ በቅርባችን በእኛ አካባቢ ያሉ ደንበኞችን የበለጠ ለቢዝነሳችን ያመጣልናል።